ባሪያዎች ሆይ እኔ በእናንተ ላይ በደልን ህርም አድርጌያለሁ። አላህ ምን አለ? ያዝነው ፊራውንን ሰራዊቶችንም በባህር ውስጥም በውሃ ውስጥም ጣልነው። ተመልከት የበዳዮች መጨረሻ እንዴት እንደሆነ ተመልከት። ወደ እሳት ከሚጣሩት መሪ ያደረግናቸው የቂያማ ቀን እነሱ አይረዱም አለ አላህ። እንዳልኳችሁ ከመበደል መበደል ይሻላል። አላህ ሳትበድል ካስቀመጠ አልሐምዱሊላህ፣ አለዛ ግን በደል ጨለማ ትከፍልበታለህ። መብቶችን የሰዎችን ሐቅ ነገ ትመልሳላችሁ ወደ ባለቤቷ የውመል ቂያማ የቂያማ ቀን 100 ሺህ ብር ከወሰድ የቂያማ ቀን 100 ሺህ ብር አይደለም የምትመልሰው። ከባድ በምንም ሂሳብ ማይሰላ ሰላትህን የምትመልሰው፣ በምን ሂሳብ ማይሰላውን ሰደቃህን መልካም ስራህን ነው የምትመልሰው የውመል ቂያማ። ኢብኑ ተይሚያ ምን ይላሉ? ዙልም ማለት ሐራም ነው በሁሉም ሰው ላይ ማንኛውም ይሁን ሙስሊም ይሁን ካፊር መበደል ሐራም ነው፣ ወንጀል ነው። ፍትህ ደግሞ ለሁሉም ሰው ማሳየት ደግሞ በእስልምና የሚበረታታ ጉዳይ ነው። የመጨረሻው መልእክቴ የተበዳይን ዱዓ ተጠንቀቅ። ዳዕወቱል መዝሉሚ ሙስተጃበቱን አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። የተበዳይ ዱዓ ሙስተጃብ ናት፣ ተቀባይነት አላት። ወኢን ካነ ፋጅረን ፋጅር ታውቃላችሁ? አመፀኛ አልሐምዱሊላህ ረቢል ዓለሚን الرحمن الرحيم مالك يوم الدين لا عز إلا في طاعته ولا سعادة إلا في رضاه ولا نعيم إلا في ذكره الذي إذا أعطي شكر وإذا عصي تاب وغفر والذي إذا دعي عجاب وإذا استعيذ به أعاذ وأشهد أن محمدًا عبد الله ورسوله صلى الله عليه وسلم تسليما كثيرا. أما بعد فاتقوا الله أيها الناس، فإن خير الوصية في كل وقت وفي كل حال اتق الله حيثما كنت. ليس هناك شيء أفضل من الوصية بها. إن تقوى الله تورث المرء في الدنيا انشراحا وانبساطا وفي الآخرة فوزا وفلاحا. ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب. عباد الله، حديثنا اليوم عن ذنب عظيم وجرم خطير. حديثنا عن خلق سيء ووصف لئيم وذنب جسيم يأكل الحسنات ويجلب الويلات ويورث العداوة والمشحنات ويسبب القطيعة والعقوق ويحيل حياة الناس إلى جهيم وشقاء وكدر وبلاء. إنه يا عباد الله الظلم، نعم الظلم، وهو مجاوزة الحدود التي شرع الله عز وجل. الظلم هو التعدي والتطاول على شرع الله ورسوله صلى الله عليه وسلم وعلى حقوق الآخرين. والظلم من الذنوب العظام والكبار الجسام، يحيط بصاحبه ويدمره ويفسد عليه أمره ويغير عليه أحواله، فتزول به النعم وتنزل به النقم ويدركه شؤمه وعقوباته في الدنيا وفي الآخرة. ولأجل كثرة مضر الظلم وعظيم خطره والتنوع مفاسده وكثير شره حرم الله بين عباده كما حرمه على نفسه. فقال تعالى في حديث القدس يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا. رواه مسلم. وما ذلك إلا لعواقب الوخيمة على الأمم وآثاره المدمرة على المجتمعات. وما ظهر الظلم بين قوم إلا كان سببا في هلاكهم وتعجيل العقوبة عليهم، كما قال سبحانه في كتابه العزيز: وكذلك أخذ ربك إذا أخذ القرى وهي ظالمة إن أخذه أليم شديد. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የኹጥባው ርዕሳችን
ስለ አምባገነኖች፣ ስለ ግፈኞች በደል ዙልም በኢስላም የተወገዘ ስለሆነና እንደዚሁም መጨረሻው አቂባው በጣም አስከፊ ስለሆነ ስለዚህ ጉዳይ ትንሽ ቆይታ እናደርጋለን። ዙልም ከባድ ወንጀል ነው። አላህ በራሱ ላይ መጀመሪያ ሕርም ያደረገው ያ ኢባዲ ኢኒ ሐረምቱ ዙልመ አላ ነፍሲ፣ ባሪያዎቼ ሆይ እኔ በእናንተ ላይ በደልን ሕርም አድርጌያለሁ። ኢኒ ሐረምቱ ዙልመ አላ ነፍሲ፣ በራሴ ላይ በደልን ሕርም አድርጌያለሁ አለ መጀመሪያ በራሴ ላይ። ወጀዐልቱ በይነኩም ሙሐረመን፣ በመካከላችሁ ሕርም አደረግኩት፣ ክልክል አደረግኩት። ፈላ ተዛለሙ፣ አትበዳደሉ። ከመበደል መበደል ይሻልሃል። በደል ጨለማ ነው። በደል ውድቀት ነው። በደል መጨረሻው አቂባው የከፋ ነው። ኢተቁ ዙልመ ፈኢነ ዙልመ ዙሉማቱን የውመል ቂያማ፣ በደልን ተጠንቀቁ። በደል የውመል ቂያማ ድርብርብ ጨለማ ሆኖ ይመጣል። በደል ሲበዛ ሲንሰራፋ አቅም አለ የሚለው ደካማው ላይ እንደፈለገ ሲሆን ለመጥፋታቸው ምክንያት ይሆናል። አላህ ቁርአን ላይ ምን አለ? ወከዛሊከ አኽዙ ረቢከ ኢዛ አኸዘል ቁራ፣ የጌታ አያያዝ እንዲህ ነው። አንዲትን ከተማ በያዘ ጊዜ ወህየ ዛሊመቱን፣ በዛ ከተማ ውስጥ ያሉ ነዋሪዎች ዛሊማ በዳዮች ሲሆኑ ኢነ አኽዘሁ አሊሙን ሸዲድ፣ የእሱ አያያዝ አሳማሚ ብርቱ ነው፣ ከባድ ነው። ፊርዓውን አላያችሁ? ፈአኸዝናሁ አኽዘን ወቢላ አለ። ጥብቅ የሆነ አያያዝን ያዝነው አለ። መጀመሪያ ለቀቀል። አና ረብኩም ልአዕላ አለ። ጌታችሁ እኔ ነኝ አለ። ከእኔ ውጭ የሚመለክ አምላክ የለም፣ እኔ ነኝ ጌታችሁ አለ። እንደፈለገ ሆነ። አላህ ስብሓነሁ ወተዓላ ሙሳን ላከለት፣ ሃሩንን ላከለት፣ የተአምር አይነቶችን አሳየው። ያ ሁሉ ወቁላ ለሁ ቀውለን ለይና፣ ለዘብ ያለ ቃልም አናግሩት፣ አባብሉት፣ ንገሩት፣ ምከሩት፣ ገስጹት። እምቢ አለ። በኒ እስራኤሎችን በባርነት ቀንበር ውስጥ ከቶ ወንድ ወንዱን እያረደ ሴት ሴቱን እየተወ አዛ አደረገ። በደልም ፈጸመ። አላህ ሙሳን ህዝብን ይዘውጣ አለው። ይዘው ወጡ። ተከተላቸው። የሙሳ ህዝቦችም አንተ ሙሳ ተደረሰብን አስጨረስከናል። ሙሳም ከላ በጭራሽ ኢነ መዕየ ረቢ፣ ጌታዬ ከኔ ጋር ነው። ሰየህዲን፣ ምን ማድረግ እንዳለብኝ ያመላክተኛል። ጌታችን ከማን ጋር ነው? ከማን ጋር ነው? ከኛ ጋር ነው። ኢነላሃ መዐና፣ አላህ ከኛ ጋር ነው። እኛ የሚጠበቅብን የሱ ትክክለኛ ባሪያ መሆን ነው። የሱን ትእዛዝ ማክበር ነው። ከከለከለ መከልከል ነው። በትእዛዝ ውስጥ መቀመጥ ነው። የአላህ ስንለው አላህ ይቀበለናል። የተበዳይን ዱዓ የሚሰማ ጌታ ነው። ደካሞችን ሚንከባከብ ጌታ ነው አላህ ማለት። ከበዳዮች ጎን ሆኖ አቅም ኢነሁ ላ ዩሒቡ ዛሊሚን፣ እነሆ እሱ አላህ በዳዮችን አይወድም። ፊርዓውን እምቢ አለ፣ አመፀ። ህዝቦችን ለመጨረስም ሰራዊቶችን ሁሉ ይዞ ወጣ። ፊት ለፊታቸው ቀይ ባህር አለ። አንተ ሙሳ ተደረሰብን ሲሉ ሙሳ በጭራሽ አሉ። አላህ ወደ እሱ የተጠጉትን አያሳፍርምና ሙሳ ላይ ያለችው ትንሿን በትር ምተው አላቸው። ባህሩን በዛች ዘንግ ምታ አላቸው። ሙሳም መቱት። 12 ቦታ ተሰነጣጠቀ። ድልድይ ሆኖ ቀረበ። ሁሉም ጎሳዎች አለፉ። 12 ነገዶች ነበሩ ይባላል። የዚህ ጊዜ ይሄ ለኔ ነው ብሎ ፊርዓውን ወደ ኋላ እየሸሸ መግባትም አይፈልግም እኮ ሱብሃንአላህ። ሌሎችን ግቡ ይላል። መላኢካው ሴት ፈረስ ይዞ መጣ። የፊርዓውን ወንድ ፈረስ ነበር። ወንዴው ሴትን ይከተላልና ተከተለ። ልክ ሲገባ አላህ ሙሳን መጀመሪያ ተው ብሏቸው ነበር። ወደ ነበረበት እንዳይመለስ በዛው ተው፣ ድልድይ እንደሆነ ይቅር ብሏቸው ነበር። ሁሉም እንደገቡ ሲረጋገጥ ምተው አላቸው። በዘንጋቸው ሲመቱት ወደ ባህርነት ተቀየረ። አላህ ምን አለ? ፈአኸዝናሁ፣ ያዝነው ፊርዓውንን፣ ወጁኑደሁ፣ ሰራዊቶችንም፣ ፈነበዝናሁም ፊል የሚ፣ በባህር ውስጥም በውሃ ውስጥም ጣል ነው። ፈንዙር፣ ተመልከት፣ ከይፈ ካነ ዓቂበቱ ዛሊሚን፣ የበዳዮች መጨረሻ እንዴት እንደሆነ ተመልከት። ወጀዐልናሁም አኢመተን የድዑነ ኢለናር፣ ወደ እሳት ከሚጣሩት መሪ ያደረግናቸው። ወየውመል ቂያመቲ ላ ዩንሰሩን፣ የቅያማ ቀን እነሱ አይረዱም አለ አላህ። አዎ
በደል ላይ ያሉትን ህዝቦች እንደ ምሳሌ ለፊራውን የመጣው የሁድ ህዝቦችን በተራራ ላይ ያንን ስንትና ስንት ቤት የሰሩ እድሜያቸው ረጅም ቁመታቸው ረጅም ጉልበታችን እላይ ሲል የነበሩት فأما عاد فاستكبروا في الأرض بغير الحق وقالوا من أشد منا قوة ከኛ በላይ ብርቱ ማን ነው ኃይል ማን ነው አሉ በመድር ላይም ያለ አግባብ ተኩራሩ أولم يروا أن الله الذي خلقهم هو أشد منهم قوة የፈጠራቸው ጌታ አላህ ከነሱ የበለጠ ብርቱ መሆኑን አያውቁም وكانوا بآياتنا يجحدون በእኛ አናቅጾች ተአምራቶች የሚክዱ ነበሩ አላህ አጠፋቸው ማንን የሁድ ህዝቦችንም አጠፋቸው የሷሊህ ህዝቦችንም አጠፋቸው ሁሉንም በየዘመኑ አላህ እንቢ ያለውን አጥፍቷል አለም ኑህሊክ ልአወሊን እንደው የመጀመሪያዎችን አላጠፋንም የፊተኞችን ህዝቦች ثم نتبعهم الآخرين ከዛም የኋላኞችን አላስከተልንም كذلك نفعل بالمجرمين እንዲህ በዚህ መልኩ በአመፀኞች ላይ ይሄንን ፈጽማለን ወይሉን ወዮላቸው يومئذ للمكذبين ላስተባባዮች በዛች ቀን ወዮላቸው ብሎ አላህ ቁርአን ላይ ገለጸ እነዚህ ህዝቦች የጠፉበት ምክንያት በደል ስላበዙ ነው ዙልም ስላበዙ ነው በደል ጨለማ ነው ሰውን እንዳትበደል ሰውን እንዳትጎዳ እንዳልኳችሁ ከመበደል መበደል ይሻላል አላህ ሳትበድል ካስቀመጠ አልহামዱሊላህ አለዛ ግን በደል ጨለማ ነው ትከፍልበታለህ አልጀዛኡ ሚን ጂንሲል አመል ነው ሰው እንደየስራው ይከፍላል ዛሬ በደሎች ዓለም ላይ ተንሰራፍተዋል የዓለም ህዝብ ላይ የፍልስጤምን ስንመለከት ያለው በደል እንዴት ነው ህፃናትን እንዴት ነው የሚጨርሱት ያ በደል ደግሞ ዛሬ በዚሁ በሀገራችን የነብዩ ሰለላሁ ዐለይሂ ወሰለም ብርቅ ሰሃቦች የተሰደዱባት ሀገር የነጃሺ ሀገር ፍትህ የሰፈነባት ተብላ ፍትሃዊ መንግስት አለ ፍትሃዊ ንጉስ አለ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን የላኩባት ሀገር አክሱም ዛሬ በወንድሞቻችን በእህቶቻችን ላይ ከነሱ አብራክ በወጡ ህዝቦቻቸው ላይ እዛው በተወለዱት ህዝቦቻቸው ላይ የግፍ አይነት እያሳዩ ነው ሰላት የሚባል እንዳሰግቱ ጁማዓ ሰላት ካቆሙ ስንት ሳምንታቸው መከራ እየተፈራረቀባቸው ነው አዛውንቶች ሽማግሌዎች ሲደበደቡ ሲፈነከቱ ስናይ ጀናዛ ይዘው በብዙ ኪሎ ሜትር የሚቆጠር መንገድ በእግር ይዘው ሲሄዱ ስንመለከት ምስሎችን ቪዲዮዎችን ስናይ ልብ ይነካል ሐቂቃ ይሄ አምባገነንነት አዋጣም ነገ ትዋረዱባታላችሁ ኢትዮጵያ የሁላችንም ሀገር ናት አብረን ምናሳድጋት አብረን ምንለውጣት የምንቀየርባት ሀገራችን ናት ይሄን ሀገር ተባብረን ማሳደግ እንጂ የጥፋት መንስኤ ልናደርገው አይገባም ዛሬ ግን የጥፋት አካሎች በወንድሞቻችን ይሄን እየፈጸሙ ነው ብሎም እዛው በትግራይ ውስጥ የሙስሊም መቃብር የነበረውን ቦታ ለሌላው አንስተው ሰጡት አሁን የትግራይ ክልል መጅሊስ በመግለጫው እንደሰጠው አረጋግጦ እንደሰጠው ማለት ይሄ ሁሉ በደል ለምን አይበቃም አላስተማረንም በድምጻችን ይሰማ ያ ሁሉ መከራ ስታዘንቡ ትምህርት አልሆናችሁ ያንን ነገር ያው ኡስታዞቻችን ላይ እንደፈለጋችሁ ፈረዳችሁ ሰው ከአገር እንዲወጣ አደረጋችሁ እንዲደፈር ሂጃባ እንዲነጠቅ ሽማግሌው አሮጊቱ እንዲያለቅስ ያ ሁሉ በደል ፈጸማችሁ የበደላችሁን የእጃችሁን ደግሞ አላህ አሳያችሁ አይበቃም አሁንም አትመለሱም መልእክታችን ነው ለምን ከተባለ አላህ ወከዛሊከ ነፍዐሉ ቢልሙጅሪሚን እንዲህ በዚህ መልኩ በአመፀኞች ላይ እንፈጽማለን ብለዋል እቺ የዱንያ ቆይታችን አጭር ናት የምትቀያየር ናት ወቲልከል አያሙ ኑዳዊሉሃ በይነ الناس እቺን ቀን በሰዎች መካከል እንገለባብጣታለን አላህ ይገለባብጧል ዛሬ መሪ የነበረ ነገ ይመራል ዛሬ ሲያስር የነበረ ነገ ይታሰራል ሲያስር የነበሩ አካላት አላህ አስሮ አሳይቶናል አላሳየንም አዎ ይገለባብጣል ዓለም ላይ አላህ አንድ ነገር ባለበት እንዲቀጥል አይደለም ይገለባብጧል የአላህ ሱና ነው የሁሉ መከራ ለምን ከተባለ والله ምንም ስላጠፉ አይደለም وما نقموا منهم الا ان يؤمنوا بالله العزيز الحميد
ከነሱ ምንም አልጠሉባቸውም። አሸናፊና ምስጉን በሆነው በአላህ ስላመኑ ብቻ ነው። እና አፄ ዮሐንስ የሰሩትን ገድል ዛሬ ለመስላት የሚሞክሩ ይህ የሚሆን ነገር አይደለም። እንዳልኳቸው ሀገራችንን እኩል የምናሳድጋት የምንለፋላት አገር እንጂ አንዱ የበላይ ሆኖ አንዱ የበታች ሆኖ አንዱ እየበደለ አንዱ እየተበደለ የሚሄድበት ጊዜ አክትሟል። ያ ጉዳይ ተቀብሯል፣ አብቅቷል። ያ የሚመለስበት ወቅት አይደለም። ሁሉም በሀገሪቷ ላይ የራሱን አሻራ የሚጥልበት መልካም ነገር የሚያደርግበት ነው። ስለ አክሱም ይህን ልክ ያልኩኝ በደሉ ብዙ ነው። ዱዓ ልናደርግላቸው ይገባል፣ ሊሰማን ይገባል፣ ሊቆረቁረን ይገባል፣ ድምፅ ልንሆናቸው ይገባል። የሚመለከተው አካልም አፋጣኝ እርምጃ በእነዚህ አስቦች ላይ ሊወስድ ይገባል መልእክታችን ነው። አዲስ አበባ ዩኒቨርሲቲ ምን እየሰራ ነው ያለው? ሁሌ በየጊዜው ፈተና ሲቀርብ በየጊዜው ሙስሊሙ ፋይናል ላይ ሲደርስ በሂጃብ በሰላት በተለያየ አይነት መንገድ እየመጣ ከትምህርት ያፈናቅላል። ይሄው ስንት ጊዜያቸው አዲስ አበባ ዩኒቨርሲቲ የሚማሩ እህቶቻችን ከትምህርት ከወጡ በምን በሂጃባቸው። አንዳንድ ትምህርት ቤት ላይ በጣም አጸያፊ በቪዲዮ ቀርጸው አጸያፊ ዳንስ እየደነሱ የብልግና ዳንስ እየደነሱ ያንን የፈቀደ የትምህርት ተቋም እንዴት ነው ጨዋ የሆኑትን ስነ ምግባራቸው ያማሩትን እህቶቻችንን እናንተ ህገ ወጥ ናችሁ ብሎ የሚያስበው? ህገ ወጡ ይሄን የሚያስበው አስተሳሰብ ነው። ትምህርት ሚኒስቴር በየጊዜው የሚያመጣው ነገር ሙስሊሙ ላይ ትልቅ በላ ሆኗል። በዒድ ሰሞን ላይ የፈተና ጊዜ እያለ ያመጣል። የፈተና ጊዜ ሙስሊሙ ነገ ዒድ ነው ሲባል ዛሬ ፈተና፣ ስለ ዒዱ ይጨነቅ ስለምኑ? ማይሆን ነገር እኮ ነው። ወይ የዒዱ ቀን ፈተና ብሎ ያመጡታል። አያነቡም፣ ካላንደር የለም፣ አቆጣጠር አይችሉም። ወይስ ምንድነው ከሙስሊሙ ጋር ያላቸው? የመማር ማስተማር ሂደት ላይ መጽሐፎች ላይ የተጻፉ ነገሮች አንዳንዱ ከእስልምና ጋር የሚጻራሩ ካላወቁ መጠየቅ። ተቋም አለን መጅሊስ፣ ይሄ ነገር ከእስልምና አንጻር እንዴት ነው መጠየቅ። የሰባተኛ ክፍል መጽሐፍ ላይ ካዕባን በምን መልኩ ነው ለህዝቡ እያስተላለፉት ያለው? ይሄ ሁሉ በደል በየጊዜው ያደርሳል። እንደነዚህ አይነት የሀገር ጠላቶች ብዬ ነው መጠራቸው። የሀገር ጠላት ለምን ከተባለ ዛሬ ሀገራችን የእድገት ማማ ላይ ለመሆን እየጣረች ባለችበት፣ ሙስናን እየተዋጋች ባለችበት ሰዓት ላይ ሙስናን የሚጠየፉ ትውልዶችን የሚያጠፉ አካላት የሀገር ጠላቶች ናቸው። ሙስናን የሚጠየፉ በስነ ምግባራቸው ያማሩ፣ አንድ ሰዓት ሳልሰራ አልበላም፣ ይሄ ያልሰራውበት ሰዓት በእኔ ላይ ሐራም ነው ብሎ የሚያምኑ ተማሪዎችን ትውልዶችን እንዳይመጡ ማድረግ ይህ ሀገርን መጉዳት ነው፣ የሀገር ጠላት ነው። እንደነዚህ አይነት አካላት መንግስት አሁንም ኃይል ሊልን ይገባል። መጅሊሱም በስነ ስርዓት ቆፍጠን ብሎ ለህግ ለፍርድ ሊያቀርብልን ይገባል። ይህንን ውጤቱን ለሙስሊሙ ማህበረሰብ ሊያሳይ ይገባል። መሪ አለን፣ ተቋም አለን። ከተቋማችን ጀርባ ሆነን መሪዎቻችን ይህን ነገር እልባት ሊሰጡትም ስለ ሙስሊም ያለውን ሁኔታ ሊጨነቁ እንደዚሁም ደግሞ ያለውን ውጤት ሊያሳዩ ይገባል መልእክታችን ነው። ስለ በደል እያወራን ነው። በደል ክፋት ነው። በደል በጣም አደጋ ነው። የራስ የሆነን ሐቅ ያለውን ሐቅ ለመንካት አትሞክር። በንግድም በተለያየ መንገድ ዛሬ አንደበታቸው ሩት የሆኑ ሰዎች አልቅሰው ምን ብለው የኔ ነው ብለው የራሳቸው ሱቅ ያልሆነ የኔ ሱቅ ነው የሚሉ፣ የራሳቸው መሬት ያልሆነ የኔ መሬት ነው የሚሉ፣ የራሳቸው ቤት ያልሆነ የኔ ቤት ነው የሚሉ፣ የቲሞችን አባታቸው ሲሞት ገንዘባቸውን የሚበሉ አያውቁም ብሎ ካርታስ የሚያስቀይር መሬት የሚወስድባቸው ስንትና ስንት አለ። ይሄ ዱንያ ላይ ነው። ለጊዜ የተጠቀምክ ይመስላል፣ መጨረሻው ግን ውርደት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የሰው ሐቅ ማለት የጀሃነም ቁራጭ ይዞ መሄድ ነው አሉ። አንድ ሐዲስ ለምን አሉ? ኢነማ አነ በሸሩን፣ እኔ እንደናንተ ሰው ነኝ። ወኢነኩም ተኽተሲሙነ ኢለየ፣ እናንተ ወደ እኔ ተከራክራችሁ ትመጣላችሁ። ወለዐለ ባዕድኩም አንየኩነ አልሐነ ቢሑጀቲ፣ ምናልባት አንደኛው ከአንደኛው አዋቂ ነው፣ አንደበተ ርቱዕ ነው፣ ሲገልጽ ሲናገር በጣም ኃይለኛ ነው። ፈአቅዲ ለሁ ቢነሕዊ ማ አስማዕ፣ በምሰማው ነገር እፈርድለታለሁ አሉ። አዎ ነቢዩ ገይብ አላውቅም እያሉ ነው። ገይብ የሚያውቀው ማን ነው? አላህ ነው። ከአላህ ውጭ ገይብ የሚያውቅ የለም። ለነቢዩ ለሌሎችም ነቢያቶች ጭምር አላህ ካላሳወቃቸው ነቢያቶችም ገይብ አያውቁም። የሩቅ ሚስጥር የሚያውቀው አላህ ነው። ዛሬ ግን በየማድ ቤቱ በየጎጆው አጥሮ ጋርዶ ጠንቋዮች፣ አጭበርባሪዎች እኔ አውቅልሃለሁ እያለ ንግድ ጭምር አንዳንድ ሞኝ ነጋዴ እየሄደ
የንግዱ የሚያማክረው ምን ላምጣ ይሄን ዕቃ ብታማጥ ያዋጣሃል ምንም የንግዱ ዕውቀት የሌለው ግን አጭበርባሪ አዋቂ ነኝ ብሎ የተቀመጠ እያማከሩ የሚሄዱ ብዙ ወንድሞች አሉ። ይሄ ኪሳራ ነው። ከአላህ ውጭ መገዛት ማለት ነው፣ ሽርክ ነው። ልትጠነቀቅ ይገባል። አላህ ነው አዋቂው፣ ከአላህ ውጭ ማንም የለም። ነብዩ አሉን እኮ ኢነማ አነ በሸሩን እኔው እንደናንተው ሰው ነኝ። ፍርድ ሰው ተፋርዶ ሲመጣ ማስረጃ የበዛውን ሰምቼ ልፈርድ እችላለሁ በማይዋል ግን አሉ ፈመን ቀደይቱ ለሁ ቢሐቅ አኺህ የወንድሙን ሐቅ ፈርጄለት ከሆነ ፈኢነማ አቅጠው ለሁ ቂጥዓተ ሚነ ናር እኔ ለሱ የፈረድኩለት የጀሃነምን ቁራጭ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ የሰው ገንዘብ እንዳትበላ። ዛሬ ቲፎዞ ሰብስበህ አንደበተ ርቱዕ የሆኑት የውሸት መስካሪዎች አዎ የሱ ነው አይተናል ያላዩትን አይተናል ብለው የሚመሰክሩ ሰዎችን ሰብስበህ ምን ብለህ በጎን ደግሞ ለዳኛ የሆነ ነገር አቀብለህ ለራስ የሆነ ነገር እንዲፈረድልህ የምታደርገው ነገር አላህ ምን አለ? ወላ ተእኩሉ አምዋለኩም በይነኩም በማዕከላችሁ ገንዘቦቻችሁን አትበላሉ አትብሉ ቢልባጢል በከንቱ በዙልም በበደል ወቱድሉ ቢሃ ኢለል ሑካም ለዳኛዎች የምታቀርቡ ስትሆኑ አለ። ከሰዓት ፍርድ ቤት ካለ ጠዋት ዳኛው ጋር ሙክት በጊዜው ይሄዳል። ምን እንዲፈረድለት ሊተእኩሉ ፈሪቀን ሚን አምዋል ናስ ቢልኢስም የሰዎችን ገንዘብ በኃጢአት በወንጀል የተወሰነውን ልትበሉ ወአንቱም ተዕለሙ እናንተ እያወቃችሁ ዛሬ በልታችኋል ነገ ትበላላችሁ እወቁ ነው። ነገ የጀሃነም እሳት ይበላችኋል። የትኛውም የሰውነት አካል በሐራም የበቀለች ጀሃነም ልትገባ ተገቢ ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዱንያ ላይ ሰዎች በበደል በዚህ በጉልበት በአቅም ሐቅ ሊወስዱብ ይችላሉ፣ ሊበድሉ ይችላሉ፣ ሊያስለቅሱ ይችላሉ። ልታስለቅስ ትችላለህ፣ ልታስለቅሽ ትችላለሽ። ባልና ሚስት ሆነው ሊበዳደሉ ይችላሉ። ባል ሚስቱን ይበድላል፣ ይጮኩናል። ማንም የላትም እንደፈለኩ ላድርጋት። አላህን ፍራ፣ የአላህ አማና ናት እወቅ። ሚስትም ቤተሰቦች አቅም አላቸው፣ እንደፈለኩ አረጋለሁ፣ በእኔ ትእዛዝ ነህ ውጣ ግባ እልሃለሁ። አላህን ፍሪ። ሱጁድ ቢፈቀድ ከአላህ ውጭ ለባል ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም። የባል ሐቅ ከባድ ነው። አንድ ሴት የአላህን ሐቅ መወጣት አትችልም የባሏን ሐቅ እስክትወጣ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ በባልና ሚስት መካከል አትበዳደሉ፣ ጎረቤቶች አትበዳደሉ፣ ልጆች ወላጆቻችሁ እንዳትበድሉ አትበድል። እናት አባት ካለ ተንከባከብ፣ ተጠቀምባቸው። አባዬ በል እማዬ በል፣ እግራቸውንሽ መንገድ ስትሄድ ለጉዳይ ካልሆነ በስተቀር ከነሱ ፊት እንዳትሆን፣ ከነሱ ኋላውን በእነሱ እርምጃ ልኪት። ወላጅ ያለቀሰበት ከባድ ነው እንዳያለቅስብህ። እናት አባትን ተንከባከብ። በህይወት ከሌሉ ዱንያ ላይ ቢያንስ ያጠፋውን ጥፋት አላህ እንዲክስ ምህረት ለምንላቸው። በስማቸው የሰደቃ አይነት አውጣ፣ ኸይር ነገር አብዛላቸው፣ ጓደኞቻቸውን ቀጥል። ዛሬ ዱንያ ላይ ቢበዳደል ሰው ነገ ማንም አይበደልበት፣ የአላህ ፍርድ ያለበት ሙስና የሌለበት በሽምግልና የውሸት ሽምግልና። አንዳንዱ ሽማግሌ ልክና በዳይ መሆኑ እያወቀ በሽምግልና በደሉን የሚያድበሰብሳል። ያ የሌለበት ቀን አለ። አላሁ የሕኩሙ በይነኩም የውመል ቂያማ አላህ በማዕከላችሁ የትንሣኤ ቀን ይፈርዳል። ፊማ ኩንቱም ፊህ ተኽተሊፉን በዛ ስትወዛገቡበት በነበረ ጉዳይ ለቱዐዱነ አልሑቁቀ ኢላ አህሊሃ መብቶችን የሰዎችን ሐቅ ነገ ትመልሳላችሁ ወደ ባለቤቷ። የውመል ቂያማ የቂያማ ቀን 100 ሺህ ብር ከወሰድክ የቂያማ ቀን 100 ሺህ ብር አይደለም የምትመልሰው። ከባድ በምንም ሂሳብ ማይሰላ ሰላትህን ነው የምትመልሰው። በምን ሂሳብ ማይሰላውን ሰደቃህን መልካም ስራህን ነው የምትመልሰው። የውመል ቂያማ የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም የተባለበት ቀን ላይ ማንም ማይድንበት ልጅም ገንዘብ ማይጠቅምበት ሰላማዊ ቀልብ ይዞ ካልመጣ ማይዳንበት ቀን ላይ ነገ ትመልሳላችኋል። ሐታ ዩቃደ ሊሻቲ ልጀልሃኢ ሚነ ሻቲ ልቀርና ቀንድ ያላት ፍየል ቀንድ የሌላትን ወቅቷ እንኳን ቢሆን ነገ የውመል ቂያማ ቀንድ ያላት ቀንዷ ተወስዶባት ቀንድ የሌላት ቀንድ ተሰጥቷት ውጊያ ትባላለች። ከዛስ አፈር ሁኑ ነው የሚባሉት። እንስሳዎች መጨረሻቸው አፈር ነው። የሰው ልጅ ይመኛል ያ ለይተኒ ኩንቱ ቱራባ ዋምኞቴ ምን ነው አፈር ቦንኩ ይላሉ። ኢብኑ ተይሚያ ምን ይላሉ? ዙልም ማለት ሐራም ነው በሁሉም ሰው ላይ ማንኛውም ይሁን ሙስሊም ይሁን ካፊር መበደል
ሐራም ነው፣ ወንጀል ነው። ፍትህ ደግሞ ለሁሉም ሰው ማሳየት ደግሞ በእስልምና የሚበረታታ ጉዳይ ነው። ሙስሊምም ይሁን ከሙስሊም ውጭ ይሁን። ስለዚህም ፍትህን አስፍኑ አሉ። አስአሉላህ ተዓላ አን ዩጀንበና الظልመ ወአን የክፊና ሸረ الظالሚን። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያት والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب إنه هو الغفور الرحيم. الحمد لله رب العالمين ولا عدوان إلا على الظالمين، والصلاة والسلام على نبي الرحمة إمام المتقين وهجة الله على الناس أجمعين، صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد، إن الله سبحانه وتعالى توعد الظالمين بعذاب أليم في الدارين. الله سبحانه وتعالى በዳዮችን በሁለቱም አገር ሊቀጣቸው ቃል ገብተዋል፣ ዝተዋል። ዱንያ ላይ በዳይ የሆነ አካል ሰላም የለውም። ሰው ገንዘብ የወሰደ ሰው የፈነከተ ሰው የገደለ ሰው ሰላም ሆኖ ይሄዳል እንዴ? የበደልኳቸው ይደርሱብኝ ያገኙኝ ማን ደርሶብኛል? ሁሌም በስጋት ነው፣ በስቃይ ይኖራል። አላህ እንዲሰቃይ አላህ ያደርገዋል። ስጋት ውስጡ ላይ ሰላም እንዲያጣ ያደርገዋል። አኼራም ከባድ ቅጣት ነው። የመጨረሻው መልእክቴ የተበዳይን ዱዓ ተጠንቀቅ። በየትኛውም መንገድ ትንሽም በደልቱን ትልቅም በደል ተበድሎ ያ አላህ ሐቅ ተነክቶብኛል፣ ያ አላህ ደካማ ነኝ፣ በድለውኛል፣ ደብድበውኛል፣ ከቤቴ አፈናቅለውኛል፣ ያ አላህ ቤትህ ገብቼ አንተን እንዳልገዛ አድርገውኛል ብሎ እጁን ያነሳብን ፍራ። ከባድ ነው። ዳዕወቱል መዝሉሚ ሙስተጃበቱን አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። የተበዳይ ዱዓ ሙስተጃብ ናት፣ ተቀባይነት አላት። ወኢን ካነ ፋጅረን፣ ፋጅር ቢሆን፣ ፋጅር ታውቃላችሁ? አመፀኛ እኮ ማለት ነው። ፈፉጁሩሁ ዐላ ነፍሲ፣ ፋጅርነቱ ለራሱ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በተበደለው ጉዳይ ግን አላህ ይቀበለዋል። ምን ማለት ነው? አላህ ፋጅርነቱን ወዶ አይደለም፣ ክህደቱን ወዶ አይደለም እና ፍትህን ስለሚወድ ሁልጊዜም አላህ ከተበዳይ ጎን። ስለዚህ አንተም ሁሌ ከተበዳይ ጎን ቁም ወገኔ ምናምን እንዳትል፣ ከበዳይ ጎን እንዳትቆም፣ ከተበዳይ ጎን ነው ሁሌ መቆም ያለብህ። ሙዓዝ ብኑ ጀበል ታላቁ ሰሃባን የአላህ መልእክተኛ ምን አሉት? ኢተቂ ዳዕወተል መዝሉም፣ የተበዳይን ዱዓ ተጠንቀቅ። ፈኢነሃ ለይሰ በይነሃ ወበይነ አላህ ሂጃብ፣ በተበዳይ ዱዓና በአላህ መካከል ግርዶ የለም። አላህም ቃል ገብቷል። ለአንሱረነኪ እረዳሻለሁ ብሎ አላህ ቃል ገብቷል። ወለው ባዕደ ሂን አለ ቢዕዘቲ ወጀላሊ እያልኩም በእኔ በልቅናዬ በክብሬ ይሁንብኝ። ለአንሱረነኪ ወለው ባዕደ ሂን፣ ከጊዜ በኋላ ቢሆንም እረዳሻለሁ ብሎ አላህ የተበዳይን ዱዓ ሙስተጃብ እንደሚያደርግ አላህ ተናግረዋል። ላ ተዝሊመነ ኢዛ ማ ኩንተ ሙቅተዲራ ፈዙልሙ አኺሩሁ የእቲከ ቢነደሚ ናመት ዑዩኑከ ወልመዝሉሙ ሙንተቢሁን የድዑ ዐለይከ ወዐይኑላሂ ለን ተነሚ። አዎ ሰውን አቅም ኖሮ እንዳትበድል። በደል መጨረሻው ጸጸት ነው። የተበዳይ አይን አይተኛም። አንተ አይንህ ተኝቷል፣ በዳይ ግን ሁሌም ንቁ ነው። በአንተ ዱዓ ያደርግብሃል። የአላህ አይን ደግሞ አይተኛም። አዎ አላህ እንቅልፍ የለውም። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙ ሲነቱን ወላ ነውም፣ ለሱ እንቅልፍም ማንጎላጀትም አይዘውም። ስለዚህ ተበዳይ ከባድ ነው። ተበዳይ ከባድ መሆኑን አንድ ሐዲስ ጠቅሼ ልዝጋው። የተበዳይ ዱዓ አንዱ ሰሐቢይ ነበር፣ ሰዒድ ብኑ ዘይድ ይባላል። ሰዒድ ብኑ ዘይድ ዑርዋ ብኑ ዙበይር ነው የሚናገረው። ተበደለ። የተበደለው ምንድነው? ስሙን አጠፉት። እኛ ስንቱን አጥፍተናል። በፌስቡክ ላይ ስንቱን ስሙን አጥፍተናል። ያላጠፋውን እከሌ እንዲያርጓል ብለን በፌስቡክ ቲክቶክ አገኘው ብለን በቲክቶክ ፌስቡክ ላይ ዩቱብ ላይ ስንቱን ምንም ያላደረገውን ስሙን አጥፍተናል። ይሄን ስሙን አጠፋችሁ። በምን? ዑርዋ ቢንት ወይስ የምትባል ሴት አርዋ ቢንት ወይስ የምትባል ሴት ወደ መርዋን ኢብኑ ሐኪም የሚባል የሙስሊሞች ዳኛ መሬት ሰረቀኝ ብላ ከሰሰችው። ማንን?
ሰዒድ ብኑ ዘይድ ማለት ታላቅ ሰሐቢይ ነው። መጣ። ይሄ ክስ ቀርቦባል ሲባል እኔ ነኝ የሷን መሬት ምነካው? ከነብዩ አለይሂ ሰላቱ ወሰላም ያንን የመሰለ አስተምሮ ሰምቻለሁ። ምንድነው ከነብዩ ሰለላሁ ዐለይሂ ወሰለም የሰማኸው አሉ። ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው መን አኸዘ ሽብረን ሚነል አርድ ዙልመን ጠወቀሁ ኢላ ሰብዕ አራዲን ሲሉ አንድ ሰውን መሬት በዙልም ያለ አግባብ ትንሽ እኮ ነው ክንድ ስንዝር መታከል የነካ የወሰደ ነገ የውመል ቂያማ 7 መሬት ይጠለቅለታል ብለው ሲያስተምሩ ይህን ሰምቼ የሷን እነካለሁ አለ። መርዋን ምን አለው? ከዚህ በኋላ ማስረጃ አምጣ አልልህም አለው። ሰዒድ ግን ተበድሏልና እጁን አነሳ። አላህ ወይ እቺ ሴት ዋሾ እንደሆነች አይኗን አወረው። ወቅቱልሃ ፊ አርዲሃ በዚች ምድሯም ግደላት አለ። እቺ ሴት አልሞተችም አይኗ ይጠፋ ቢሆን እንጂ ወበይነማ ህየ ተምሺ ፊ አርዲሃ በምድሯ ላይ በዛው በከሰችው መሬት እየሄደች እንዳለ ኢዝ ወቃት ፊ ሑፍረቲን ፈማተት ጉድጓድ ላይ ወደቀችና እዛው ሞተች ይላል። ኢማም ሙስሊም ለብቻቸው የዘገቡት የቡኻሪና ሙስሊም የዘገቡት ነው። እሱ ተመለከታት አይነ ስውር ሆና ይላል። ተልተሚሱል ጁዱር ግድግዳ ትዳብሳለች። አይኑ ያታመመ ሰው ግድግዳ ይፈልጋል፣ የሚዳበስ ነገር ይፈልጋል። ምን ትል ነበር? አሳበትኒ ዳዕወቱ ሰዒድ የሰዒድ ዱዓን ያገኘኝ ትል ነበር። አዎ ተበዳይ ዱዓ ካደረገ አይቀርም። እቺ ሴት እዛው በተከራከረችው ጉድጓድ ላይ ወደቀች። ፈካነት ቀብረሃ ይላሉ ቀብሯም እሱ ሆነ። ተበዳይ በየትኛውም መንገድ ካለቀሰብህ አደጋ ነው። በደል ትንሽ ነው ትልቅ ነው እንዳትል፣ በደልን ራቅ። ወላ ተሕሰበነ አላህ ጋፊለን አማ ያዕመሉ ዛሊሙን አላህ በዳዮች የሚሰሩትን ስራ ዝንጉ ነው ብለህ እንዳታስብ። ኢነማ ዩአኺሩሁም አላህ እኮ የሚያዘገያቸው ሊየውሚን ተሽኸሱ ፊህ አልአብሳር አይኖች የሚቀላብዙበትን ቀን እየጠበቀላቸው ነው። ያ ቀን ከባድ ቀን ነው። ثم صلوا وسلموا رحمكم الله على سيد المرسلين وقدوة الناس أجمعين كما أمركم بذلك العليم الخبير فقال عز من قائل عليم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها 10 اللهم صل وسلم على عبدك ورسولك محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين وارض اللهم عن الخلفاء الراشدين الأئمة المهديين أبي بكر وعمر وعثمان وعلي وأن بقية أصحاب نبيك أجمعين والتابعين لهم بإحسان وأنا معهم برحمتك يا أرحم الراحمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر الإسلام والمسلمين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين واخذل من خذل المسلمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم ادفع الظالمين بالظالمين اللهم نجنا من بطش الظالمين اللهم نجنا من بطش الظالمين اللهم انصر إخواننا في أقصوم اللهم انصر إخواننا في أقصوم اللهم انصر إخواننا في أقصوم اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر المجاهدين في كل مكان يا رب العالمين ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة